ሁለት ሼኮች ከኢድ በኋላ ወደ ኦርቶዶክስ እምነት ተከታይ እንደተቀላቀሉ ነው ሰማን። አንድ ሼክ ኦርቶዶክስ ሆኖ ቢመጣ ያንን የእስላም ልብስ ሙሉ ለሙሉ አስወልቀን እንሰጠዋለን። ያ ልብስ በዛኛው ተቋም የራሱ ክብርና ማረጋ። ዳሴ ማርያምን ሰውነቴን ቀባባው አሻሸውኝ እንትን ነገር ይስቁብኛል። ከኔ ጎን ምሽግ ይዘው የነበሩ ልጆች አንተ ምንድነው ምን አገባ ሻሸውኝና አማተብኩኝና ተኩስ ጀመረ። እያየውኝ በዚህ ጋር ጥይት ወጣ። ልብሴን ቀደሰ። በኮሌታው እንደዚህ በኮሌታው ሞቀኝ። ታውቃለህ ሞቃል። እንደዚህ እርጉዝ ነሽ ተባልኩኝ። በወሯ እርጉዝ ነሽ ተባልኩኝ። ዘመቤቴ እንግዲህ ስራው ድንቅ ነውና ምርመራ ሲሄድ ሁለት መንታ ናቸው ተባልኩኝ። መብራን እንግዲህ አንቺ በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ። ወደ ህክምና ሄደች። ህክምና ከሄደች በኋላ መፍትሄ አላገኘችም ነበረ። ከዛ በኋላ ወደ ራሷ ወደ ልቦኗ ሰላማዊ ተስፋዬ ተመልሳ በቀጥታ የሄደችው ወደ ጭንቃ አማላጇ ወደ የምሕረት ቃል ኪዳን አማላጅ ወደ ሆነችው የምሕረት ቃል ኪዳን ወደ ተሰጣት ለሰው ልጆች ሁሉ ፍጥረት ሁሉ አማላጅ ትሆን ዘንድ እግዚአብሔር አስቀድሞ ለሰው ልጆች የሰጣት ቅድስት ኪዳነ ምሕረት ወደ ሰሚነሽ ኪዳነ ምሕረት እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ሁለት ሼኮች ከኢድ በኋላ ወደ ኦርቶዶክስ እምነት ተከታይ እንደተቀላቀሉ ነው ሰማን። ጉድ ነው። ከኢድ በኋላ ነው ግን ዓለም ወዴት እየሄደች ነው? ምን ይኖሬማ ሳልነግራችሁ አላድርም ብዬ ነው የመጣሁት። ሁለት ሸህ እንግዲህ በሸህ ደረጃ ወደ ኦርቶዶክስ ተዋህዶ መጡ። ይሄ የማን ውጤት ነው? የእፎይ ውጤት። ታዲያ እፎይን ምን እንበለው? ንጉስ እንደ እኔ ቃል የለኝም። በቃ ይሄን ወሬ በቃ ቃላት አጣው ማለት የእፎይ ውጤት ምን ያህል ደረጃ ላይ እንደደረሰ እንግዲህ በሸህ ደረጃ ሁለት ሸህ ከኢድ በኋላ ኦርቶዶክስ ሆኑ። ለድንግል ማርያም ከየት ፈተና ወጣለች መብርሃን። እሱ የት አካባቢ መሰል ባለፈ ሄድ ነው ስልክ አምባ እዛ አካባቢ ነበር እና እንደ አጋጣሚ ለግዳጅ ወጣንና ሳናቅ ተከበብን። ትንሽ ሰው ነበርን። ሳናቅ ስንከበብ ማለት ያው ታክሱ ሲሆን ባይዘይ ብትሞትም እንትን አይልህም። ለምን የምታስበው ነገር አለ ከኋላ። ባይዘይ ወታደር ሰው በምን ያያል መሰለህ? ወደ ውትድርና ስትገባ ሰዎች ዛሬ መንገድ ላይ ወታደርን እየገላመጡ ምን እያሉ ይሄዳሉ። ዛሬ እኛ እዚህ ጋር የመቀመጣችን የመጀመሪያው ምክንያት ወታደር ነው። ለምን በቃ እዛ ጋር ብትሞትም ከኋላ ያለውን ህዝብ ታድነዋል። እዛ ጋር የነበረው ከኛ ጀርባ የነበረው የአማራ ብሔረሰብ አለ፣ የኦሮሞ ብሔረሰብ አለ። ማለት የተቀላቀለ ህዝብ ነው ያለው። እኔ በነፍስ እያለሁ ሸሽቼ ካለፉኝ እዚህ ጋር ያለው ትውልድ እዚህ ጋር ያለው ብሔረሰብ ያልቃል። መሞት አለብኝ፣ ማስቆም አለብኝ፣ መግደልም አለብኝ። ወሰንን፣ ገባን፣ በርቱ ተባባልን። አንድ ፋንታውን የሚባል የቴኳንዶ አሰልጣኝ ነበረ። አላዩ በላይ ነው የሚባል ጓደኛ ነበረኝ። እዛ ጋር የነበሩ ብዙ ልጆች ነበሩ። ባይዘ ሳላደንቀው አላልፈው የስልካምባ ወረዳ ሰላምና ጸጥታ የሚሰራ ሳጅረፍ ሰም ይባላል። ቢያዝ ጥይትን በእጅ ቢጨብጠው እንትን የማይለው ነገር የማይፈራ ወንድ ነው። ገባን፣ እንዳትፈሩ ተባልን። ከዛ እንደ ልማዴ መጽሐፍ ቅዱሴን አወጣውኝ፣ ዳሴ ማርያምን ሰውነቴን ቀባባው አሻሸውኝ እንትን ነገር ይስቁብኛል። ከኔ ጎን ምሽግ ይዘው የነበሩ ልጆች አንተ ምንድነው ምን አገባ? ሰውነቴን አሻሸውኝና አማተብኩኝና ተኩስ ጀመረ። እያየውኝ በዚህ ጋር ጥይት ወጣ። ልብሴን ቀደሰ። በኮሌታው እንደዚህ በኮሌታው ሞቀኝ። ታውቃለህ ሞቃል። ከዛ ጓደኛዬ ከጎን የነበረውን ጓደኛዬ ናወል ይባላል። ተማርኮ ነው የገባው። እሱ ራሱ ተማርኮ ከነሱ ጠፍቶ ነው የገባው። አንተ አንገቴ ተቆርጧል ወይ ቼክ አድርግልኝ። የበርሲ ሞቅ ማለት ነው። አንገቴ ተቆርጧል ወይ ቼክ አድርገው አልኩት። ይሄ ያትቀልዳልኝ። ስንወጣ የራሴ የግል መሳሪያ ነበር። ከባድ መሳሪያ ስለነበር ግል መሳሪያ ነበር። እዚህ ጋር ከላይ ላይ ሽጉጥ ተቆረጠ በጥይት። እዚህ መሀል እግሬ ላይ ጥይት፣ በሁለቱ እግሬ መሀል። ከዛ ጥርንፍ ይዤ ነበር ጀርባዬ ላይ። ጥርንፉም ተቀዳደደ። ማጅን አስብ በዛን ሰዓት እኔ ደግሞ ከኔ ጋር የነበሩ
አላዩና ፋንታውን የሚባሉት አማራ ናቸው። ቋንቋ አቁ እየተጋጠምን ያለው ከኦኔጋ ነው ማለት ልንማረክ ነው ተደርሶብናል። አምላኬ ቢያንስ እኔን ሰዋኝ እነዚህን ከዚህ ያውጣቸው። ለምን እነዛ ጋር ከተያዙ ቋንቋ ብዙም አይችሉም። ኦሮምኛ የሚደርስባቸውን ስቃይ አስብ። ትውልዳቸው ኦሮሚያ ነው፣ ግን ቤተሰቦቻቸው እዛ ኦሮሚያ ናቸው። አማርኛ ብዙም ኦሮምኛ ብዙም አይችሉም፣ ግን የኦሮሞ ብሔረሰብ ተወላጆች ናቸው። በቃ አንድ ላይ ነው ያደግነው ምናምን። ከዚያም በኋላ አምላኬ እኔን ሰዋኝ አልኩኝ። አሁን እኔን ሰዋኝ እነዚህን አውጣቸው። ለምን እዛ ጋር የሚደርስብህ ስቃይ ከታስክ በኋላ የሚያደርሱብህ ስቃይ፣ አንድ በውትድርና ስለተያዝክ ትሰቃያለህ። ሁለት ደግሞ አንተ ከምን ብሔርነህ ተብለህ ለብቻ ተለይተህ ትቀጠቀጣለህ። መላይ ምንድን ነው መድኃኔዓለም። አንተ ምን ቀን ነው? ቀኑን ታስታውሰዋለህ? 21 መሰለኝ። ቀን 21 ነው። 21 ሐሙስ ነው የእመቤታችን ቀን። እመቤታችንን ውዳሴ ማርያምን አሻሽተህ ውዳሴ ማርያምን ደግመህ ከዚህ ሁሉ ጥይት እመብርሃን አስመለጠች። ምስራች እነግራችኋለሁ። በሌላ ሃይማኖት ውስጥ ዘማሪት የነበረች ትልቅ ማዕረግ ያላት ልጅ መርዓተ መንፈስ ቅዱስ ተብላ ሀብተ ወልድና ስመ ክርስትና ተሰጥቷት ዛሬ ተጠምቃ ስጋው ደሙ ተቀብላለች። ክብርና ምስጋና ለአምላካችን ለእግዚአብሔር። እነዚህ ፊሽካ አልነፋንም፣ እኛ ጥሩምባ እንትን አላደረግንም፣ አዋጅ አላስነገርንም። ምክንያቱም በቃ ያቺ ነፍስ ወደ ቤቷ ገባች። ግብኢ ነፍሴ ውስተ ዕረፍትኪ ነው። ከዛ በተረፈ ኦርቶዶክስ እንድትስፋፋ ሰዎችን እንደ ባንዲራ እያቆምን አንሰራም። ምክንያቱም በእንደዚህ አይነት መስመር የተሰራች ሃይማኖት አይደለም ያለችን፣ ቀጥተኛ ሃይማኖት ነው ያለን። ሰው በመረዳትና እግዚአብሔርን በማግኘት የሚኖርበት ሃይማኖት ነው። ከዚህ በኋላ ይቺ ልጅ እዛ ቤተ እምነቱ ስትለብስ የነበረውን አለባበስ አቁማለች። ብታዩዋ ተሸፋፍና መነኩሴ መስላ ነው የመጣችው። የቤተ ክርስቲያኒቱን ስርዓት ጠብቃ የጥምቀት ልብሷ ለብሳ ነጩን ለብሳ የሰማይ ሰራዊት ህብረት ሆና ከዚህ በኋላ ሌላ ልብስ አይለበስም። አንድ ሼህ ኦርቶዶክስ ሆኖ ቢመጣ ያንን የእስላም ልብስ ሙሉ ለሙሉ አስወልቀን እንሰጠዋለን። ያ ልብስ በዛኛው ተቋም የራሱ ክብርና ማዕረግ አለው። ይሄ ሰው ወደኛ ከመጣ እንደ ባንዲራ እያለበት 90 ጊዜ አናደርገውም። እኛ ቤት ግን ከዚህ ከሄዱ በኋላ ኮብልለው ለሆዳቸው ብለው ጾሙ ሲያቀታቸው ቆባቸውን አውልቀው ሆዳምነት ሲያስቸግራቸው ጨጓራቸው እህል አምጣ አምጣ እያለ ሲረብሻቸው ሄደው ሲያበቁ ከ20 ዓመትና ከ30 ዓመት በኋላ ቀሚስ ለብሰው ቆብ አድርገው ድጋሚ ጌታን እንስበክ ብለው በየፌስቡክ ተጠደው ታያቸዋላችሁ። በትልቅ ዕድሜ አንሰው ማስታወቂያ ነው ማለት ሃይማኖት አይደለም። ለምን መልበሱ አስፈለገ? እዚህ ቤት ያለው ሁሉም ነገር አስጠልቷቸው ከወጡ እዛ ቤት ደግሞ የራሱ የሆነ አለባበስ ስላለው ለምን ማስታወቂያ ይሰራል? እኛ እንዲህ አንሰራም። ትክክለኛው ሃይማኖት መለያየት ነው። ነው ለስሜ መጠሪያ አንድ ልጅ ስጭኝ ነበር ያልኳት። ከሚገርምሽ ገድል ያዘልኩት ሁለቴ ነው። ሁለቴ ማለት ሰልፍ ነው። ስጉራ ማርያም ሁሉ ነገር ሰልፍ ነው እና እዛ ሂጄ ገድሏን አዘልኩኝ። ያዘልኩት አንዴ ሁለቴ ያዘልኩ ማለት በአንድ ሰልፍ ላይ ሁለቴ ያዘልኩ። እንዴት ሆኖ ሰልፍ ነበረ አዘልኩና ወደ ቤተክርስቲያን ሄድኩኝ ማለት ነው። ከዛ ስዞር ሰልፉ ባዶ የለም ሰው ማለት ሰልፉ አልቋል ማለት ነው የተሰለፈው ሰውና ሂጂ አለችኝ። ደግሜ መጥቻ አዘልኩኝ። ከዛ እንዴ በኋላ ካዘልኩ በኋላ መቤቴ ምነው እምነቴን ማለት ተጠራጥሬ ነው እንዴ ሁለተኛ ያዘልኩት ለምን ብዬ ራሴን ጠየቅኩኝ ማለት ነውና ራሴን ሞቅሼ መጣሁኝ። እዛ ስመለስ እንደዚህ እርጉዝ ነሽ ተባልኩኝ። በወሯ እርጉዝ ነሽ ተባልኩኝ። እዛ መቤቴ እንግዲህ ስራው ድንቅ ነውና ምርመራ ሲሄድ ሁለት መንታ ናቸው ተባልኩኝ። መብራን እንግዲህ አንቺ ስጦታ ናቸው ብዬ በወሯ እንደዚህ አይነት ደስታ ሰምቼ ከዛ ቀጣይ ወር ነይ ተባልኩኝ። ቀጣይ ወር ሲሄድ 3 መንታ ናቸው አለ ዶክተሩ።
በስንተኛው ወር ይሄንን አወቅሽ? በሁለተኛው ሶስት በወሩ መንታ ናቸው ለመንታ ናቸው ነበር የተባልኩት። በሁለተኛው ወሩ ደግሞ ድጋሜ ነይ በወርሽ ተብዬ ስሄድ 3 መንታ ናቸው አለ። እንዴት ይሆናል? የዛሬ ወር ስመጣ 2 መንታ ናቸው ብለከኝ ነበር። አሁን እንዴት 3 መንታ ናቸው አልከኝ ስል አልታየኝም ነበር። አንዱ 3 መንታ ናቸው። እንግዲህ መብራን አንቺ ታውቂያለሽ ብዬ ይኸው አንድ ለምኛት 3 ሰጣኛለች። በጣም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። ይህም እንግዲህ ሁኔታ የተከናወነው በአንድ ቸርች ውስጥ ሰላማዊት ተስፋዬ እንደሚታወቀው የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እቺ ተዋናይት እንግዲህ በአንድ ቸርች አንድ ፓስተር ጥሪ ባቀረበበት መሰረት እዛ ቸርች እንግዲህ ለመካፈል ሄዳ በአጋጣሚ የአይን የማጥፋት መርሃ ግብር በሚል በዛ አጋጣሚ አይኗ ላይ በተረጨ ስፕሬ እንግዲህ ሌሎቹም እንደዚሁ ስፕሬው እየተረጨባቸው ነበር። እሷም እንግዲህ አይኗን በስፕሬ ተረጭታ ከቆየች በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ ወደ ሕክምና ሄደች። ሕክምና ከሄደች በኋላ መፍትሄ አላገኘችም ነበረ። ከዛ በኋላ ወደ ራሷ ወደ ልቦኗ ሰላማዊት ተስፋዬ ተመልሳ በቀጥታ የሄደችው ወደ ጭንቅ አማላጇ ወደ የምሕረት ቃል ኪዳን አማላጅ ወደ ሆነችው የምሕረት ቃል ኪዳን ወደ ተሰጣት ለሰው ልጆች ሁሉ ፍጥረት ሁሉ አማላጅ ትሆን ዘንድ እግዚአብሔር አስቀድሞ ለሰው ልጆች የሰጣት ቅድስት ኪዳነ ምሕረት ወደ ሰሚነሽ ኪዳነ ምሕረት ነው ሄደችው። ሰሚነሽ ኪዳነ ምሕረት ሄዳ እንግዲህ ሰላማዊት ተስፋዬ ራሷን ከሰዎች ሰውራ ጸበልና እምነቷን ስትጠቀም ቆይታ እንዲሁም ጉዳት የደረሰባት አይኗ ላይ ሰውነቷ ላይ እምነትና ጸበሏን በማድረግ በመጸለይ ንስሐ በመግባትና በመጸለይ እንግዲህ አይኗ ከመጥፋት ለጥቂት ተርፏል ማለት ነው። በዚህ ሁኔታ ብዙዎቹ እንዲህ አይነት ክቡራንና ክቡራት ተመልካቾቼ ቪዲዮን ከመደምደሜ በፊት ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ጥቂት ነገር ማለት እወዳለሁ። በኦርቶዶክስ ተዋሕዶ እምነታችን ውስጥ የድንግል ማርያም አማላጅነት የሃይማኖታችን መሰረትና የሕይወታችን ውበት ነው። እሷ ከተፈጠሩት ፍጥረታት ሁሉ በላይ ከፈጣሪ በታች የሆነች የሰማይና የምድር ንግሥት ናት። መጽሐፍ ቅዱስ በቃና ዘገሊላ ሰርግ ላይ የሚያሳየን የወይን ጠጅ ባለቀ ጊዜ ወይን እኮ የላቸውም ብላ ለልጇ ለአምላካችን ለኢየሱስ ክርስቶስ ያቀረበችው ልመና የሰርገኞቹን ሐዘን ወደ ደስታ ቀይሯል። የዮሐንስ ወንጌል ምዕራፍ 2። ዛሬም በሕይወታችን የሰላምን ወይን፣ የጤናን ወይን፣ የፍቅርን ወይን ስጣቸው ብላ ወደ ልጇ የምታቀርበው አማላጅነት ፍጹም አይቋረጥም። አንዳንዶች አማላጅነቷን ባይረዱትም እኛ ግን በጭንቃችን ጊዜ የምንጠጋባት ድንቅ ተአምራቷን በዓይናችን የምናይባትና የነፍሳችን መሸሸጊያ ናት። አሁን በአርቲስት ሰላም ሕይወት ላይ ያየነው ይኸው ነው። ዶክተሮች፣ ፓስተሮች የሰውን ኃይል ተስፋ በቆረጡበት፣ ይልቁንም ፓስተሮቹ ግራ መጋባት ወይም አይኗን አጥፍተን እናብራ በሚል በደረሰባት የአይን አለማየት ችግር ድንግል ማርያም በምልጃዋና በልጇ ፊት ባላት ባለሟልነት አይኗን አብርታለች። አንደኛዋ እህታችን ደግሞ ማህፀኗን ባርካ 3 መንታ ልጆችን አቅፋ እንድትቆም አድርጋታለች። ድንግል ማርያም ሁልጊዜም አማላጃችን ናት። አማላጅነቷና ክብሯ በምድራችን ላይ ለዘላለም ይጽና። ስላዳመጣችሁን እግዚአብሔር ያክብርልኝ። ቪዲዮውን ላይክ ያድርጉት። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለእናንተ ይሁን። ያም ሚዲያን ሰብስክራይብ ያድርጉ። ደህና ዋሉልኝ። መልካም ቀን